በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 7 ቀን የሚከበሩ የቅዱሳን በዓላት። ስሉስ ቅዱስ፣ በአንድነቱ ምንታዌ ሁለትነት፣ በሦስትነቱ ርባኤ አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት፣ በባሕሪ በሕልውና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነሱ ናቸውና ሩራን ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው ወይም የማያምኑባቸውን አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል፣ በቤቱም መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግደዋል። ሥላሴ አኀዜ ዓለምን በእጁ የያዘ ነው። ነገር ግን በፍቅር ለሚሻው በፍቅር ይመጣል። አባታችን አብርሃም በ99 ዓመቱ፣ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ ወይ መታደል! በጀርባውም አዘላቸው፣ ድንቅ አባት! ምሳቸውንም አቀረበላቸው፣ እንደሚበሉ ሆኑለት። በዚያም ዕለት ይስሐቅን መውለድ አበሰሩት። ቅድስት ሳራ ሳቀች። እንደ ዘንድሮ ወገኖቻችን የማሾፍ አይደለም፣ ደስታና ጉጉት የፈጠረው እንጂ። ሥላሴ ምንት አሳሐቃ ለሳራ በባሕቲታ ብለው ነበርና በዚህ ምክንያት ነው ይስሐቅ የተባለው። ሥላሴን ያስተናገደች ድንኳን ወይም አይመት የድንግል እመቤታችን ማርያም ምሳሌ ናት። በድንግል ላይ አብ ለአጽንኦ፣ መንፈስ ቅዱስ ለአንጽሖ፣ ወልድ በተለየ አካሉ ለሥጋዌ በእርሷ ላይ አድሯልና። ታላቁ አባ ሲኖዳ፣ የባሕታውያን ሁሉ አለቃቸው ታላቁ ቅዱስ ሲኖዳ በአራተኛው መቶ ክፍለ ዘመን የተወለደ፣ በእናቱ ማኅፀን ሳለ መላእክት በሰይፍ እሳት ይጠብቁት የነበረ፣ የታላቅነት ትንቢት የተነገረለት፣ ገና ሳይወለድ ስውራን አበው የሰገዱለት፣ በሕፃን ሰውነቱ ጾምና ጸሎትን የጀመረ፣ የልጅነት ቁርስና ምሳውን ለነዳያን ያካፍል የነበረ፣ በ9 ዓመቱ ወደ በረሃ የመነነ የአባ አባጎል ደቀ መዝሙር የሆነ አባት ነው። ሲመነኩስም በእግዚአብሔር ትእዛዝ የሰለስቱ ደቂቅ አስኬማ፣ የኤልያስ ቆብና የመጥምቁ ዮሐንስ ቅንዓትን ወይም መታጠቂያ ከያሉበት መላእክት አምጥተውለት የመነኮሰ፣ ዓለምን በሙሉ በጸሎቱ ይጠብቅ የነበረ፣ የግብፅን በረሃ በብርሃን የመላ፣ በርካታ ድርሰቶችን የደረሰ፣ ያለ ማቋረጥ በየቀኑ ከ100 ዓመታት በላይ ከጌታችን ክርስቶስ ጋር የተነጋገረ፣ ደመናትን ተጭኖ ይሄድ የነበረና ያለ እፍረት ለ111 ዓመታት ከ2 ወራት ፈጣሪውን ያገለገለ አባት ነው። በዚህም ምክንያት አንድ ቀን ገዳማውያን ሁሉ እየሰሙ እንዲህ የሚል ቃል ከሰማይ መጣ። ሲኖዳ ተሰይመ አርሲመትሪዳ፣ ሲኖዳ አርሲመትሪዳ ሆኗል። ማለትም ለባሕታውያን ሁሉ አለቃ ሆኖ ተመርጧል ማለት ነው። ቅዱሱ የጌታችንን እግር እያጠበም ይጠጣ ነበር። በዚህች ዕለት በ120 ዓመቱ ጌታችን ወርዶ ሊያሳርገው አቡነ ኪሮስ ታላቅ ምሰሶ ወይም ታላቅ ዛፍ ወደቀ ብለው አልቅሰዋል። ሲኖዳ ማለት ደግ ሰው ማለት ነው። በዚህች ዕለት በ120 ዓመቱ ጌታችን ወርዶ ሲያሳርገው አቡነ ኪሮስ ታላቅ ምሰሶ ወይም ታላቅ ዛፍ ወደቀ ብለው አልቅሰዋል። ሲኖዳ ማለት ደግ ሰው ማለት ነው። አባ ጊዮርጊስ ዘጋስጫ፣ ታላቁ ኢትዮጵያዊ ሊቅና ጻድቅ የተወለደው ወሎ ጋስጫ ውስጥ በ1358 ዓመተ ምህረት ነው። ከልጅነቱ ትምህርት አልገባህ ቢለው በልቦናው ግን ቅንና ታዛዥ ነበር። መምህሩ ትምህርት አይገባውምና ውሰዱት ቢላቸው የእግዚአብሔር ነውና ያገልግላችሁ ብለው መለሱት። መገፋቱን የተመለከተ አባ ጊዮርጊስ እመቤታችንን ከልቡ የወዳት ነበርና ይማጸናት ገባ። ቀን ቀን ገዳሙን ሲረዳ እህል ሲፈጭና ሲከካ ላቡንም ሲያፈስ ውሎ ሌሊት ደግሞ ሲጸልይ ያነጋ ነበር። ድንግል እመቤታችን ጸሎቱን ሰምታለችና ቅዱስ ዑራኤልን አስከትላ መጣችለት። በንጹሐት እጆቿ ባርካው ምስጢርንም ነገረችው። ወነገረቱ 5 ቃላት እንዲል ጽዋ ልቦናን አጠጥታው ተሰወረችው። ከዚች ሰዓት ጀምሮ አባ ጊዮርጊስ ፍጹም ተለወጠ። በጽድቁ ላይ የሊቅነትን ካባ ደረበ።
ቅዱሳት መጻሕፍትን የተነትናቸው መናፍቃንን ምላሽ ያሳጣቸው ገባ። የተረጎማቸውና የተታቸውን ሳይጨምር 41 ድርሰቶችን ደረሰ። መጽሐፈ ሰዓታት፣ መጽሐፈ ምስጢር፣ አርጋኖን፣ ሆተ ብርሃን፣ ውዳሴ መስቀል ወዘተ የእርሱ ድርሰቶች ነበሩ። ስለ ሃይማኖቱም ጠበቃ ነበር። ስለ ቅድስናውና ውለታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲህ ትጠራዋለች። አንደኛ ሊቀ ሊቃውንት፣ ሁለተኛ በላይ መጻሕፍት፣ ሦስተኛ አምደ ሃይማኖት፣ አራተኛ ዳግማዊ ቄርሎስ፣ አምስተኛ ጠቢው ወማእምር። ጻድቁ ሊቅ በተወለደ በ60 ዓመቱ በ1418 ዓመተ ምህረት በዚች ቀን አርፏል። አባ ጊዮርጊስ የተወለደውም ያረፈውም ሐምሌ 7 ቀን ነው። የሥላሴ ቸርነት፣ የአብርሃም ደግነት፣ የአበው አባ ጊዮርጊስና አባ ሲኖዳ በረከት ከሁላችን ጋር ይሁን። ሐምሌ 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱሳን አብርሃምና ሳራ ሥላሴን ያስተናገዱ፣ ብስራተ ልደተ ይስሐቅ፣ ታላቁ አባ ሲኖዳ የባሕታውያን ሁሉ አለቃ፣ አባ ጊዮርጊስ ዘጋስጫ ሊቀ ሊቃውንት ኢትዮጵያዊ የሃይማኖት ምሰሶ፣ ቅዱስ አግናጢዮስ ዘአንጾኪያ ምጥውለ አንበሳ፣ አባ መቃቢስ፣ አባ አግራጥስ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አበስኪሮን ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ቁጥር 13 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሆን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት